በምርጫ ስምሪት ላይ በነበሩ የመንግስት ኃይሎች ላይ ጥቃት አደረሰን ሲሉ የፋኖ ኃይሎች አሳወቁ። ብልጽግናም በክልሉ ወታደር አሰማርቶ እንደሚያከናውነው የገለጸው ምርጫ የትኛውም ኃይል አያስቆመኝም ሲል አሳውቋል። የብልጽግናው አመራር እንደሚሉት የትኛውንም አማራጮች ተጠቅሞ የጽንፈኛው ቡድን ግጭት ለመፍጠር ቢሞክርም ምርጫ እናካሄዳለን፣ ምርጫ ለማካሄድ የሚያስችል አቅም፣ ብቃትም ዝግጅትም አለን ሲሉ ተናግረዋል። ብልጽግና የምርጫ ድግሱን እያጣደፈ በሚገኝበት በዚህ ወቅት በአማራ ክልል በአራቱም ግዛቶች የፋኖ ኃይሎች ከአገዛዙ ኃይሎች ጋር የሚያደርጓቸውን ውጊያዎች አጠናክረው መቀጠላቸውን ሲያሳውቁ በተለያዩ ቀጠናዎች በተደረጉ ውጊያዎችም ከፍተኛ ሰብአዊና ቁሳዊ ጉዳቶች መመዝገባቸውን የዜና ምንጮች ዘግበዋል። በደቡብ ጎንደር አቅራቢያም የብልጽግና አመራሮች ላይ ጥቃት ሲከፈት፣ በመተማ ግንባር ደግሞ ከባድ ውጊያ መቀስቀሱ ተሰምቷል። በክልሉ የሚደረገው ውጊያ በወሎና ሸዋ፣ በጎንደርና በጎጃም አካባቢዎች መቀጠሉን የመረጃ ምንጮች ተናግረዋል። ሚያዝያ 25 ቀን 2018 ዓ.ም በአማራ ክልል ምዕራብ ጎንደር ዞን መተማ ከተማ በሁለቱ ተፋላሚ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ መቀስቀሱን የፋኖ የመረጃ ምንጮች ዘግበዋል። የመረጃ ምንጮቹ አክለው እንደተናገሩት ኢትዮጵያና ሱዳንን በሚያዋስኑ ድንበር አካባቢ የተቀሰቀሰ ውጊያ መቀጠሉን የተናገሩ ሲሆን በውጊያውም ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ብለዋል። ከቀናት በፊት ከመተማ ከተማ ወደ ደለሉ ለመግባት ጉዞ ላይ የነበረ የአገዛዙ ጦር በፋኖ ኃይሎች ጥቃት ተፈጽሞበት ከባድ ጉዳት እንደደረሰበትም የጠቆሙት የመረጃ ምንጮቻችን ዛሬ ደግሞ በአካባቢው በከባድ መሳሪያ የታገዘ ውጊያ መቀስቀሱን ተናግረዋል። ውጊያው በመተማ ወረዳ ሽንፋ ከተማ አቅራቢያ ደለሎ ቁጥር 1 ተብሎ በሚጠራው አካባቢ እየተደረገ እንደሚገኝም የዜና ምንጫችን አክሎ ዘግቧል። የብልጽግናው አገዛዝ ኢትዮጵያና ሱዳንን የሚዋሰኑባቸውን የመተማና የቋራ ቀጠናዎችን ከፋኖ ኃይሎች ነጻ አድርገዋለሁ በሚል ተልዕኮ ተደጋጋሚ ወታደራዊ ዘመቻዎችን ቢከፍትም ቀጠናውን ከፋኖ ኃይሎች ቁጥጥር ስር ማውጣት አለመቻሉን አገዛዙ ተናግሯል። የአገዛዙ ጦር የሰሜን ምዕራብ እዝ አዛዡ ሌተናል ጀነራል ብርሃኑ በቀለ ከዚህ ቀደም ገንደ ውሃ ከተማ ላይ በነበረ ስብሰባ የቋራ ቀጠናን ከፋኖ ኃይሎች ካላስለቀቅን በህዝቡ ዘንድ እንናቃለን፣ በመሆኑም የሚከፈለውን ዋጋ ከፍለን አካባቢውን ከፋኖ ኃይሎች መረከብ አለብን በማለት መናገራቸውን ያስታወሰው የዜና ምንጫችን ነው። የያዘን በደቡብ ጎንደር ደብረ ታቦር ከተማ ስር በሚገኘው ደብረ ታቦር ኢየሱስ ወርቄ አምባ ሜዳ እና ደብረ ሲና አካባቢ በሚገኘው የአገዛዙ ጦር ላይ የፋኖ ኃይሎች ውጊያ መክፈታቸው አሳውቀዋል። በዚሁ ቀጠና ደቡብ ጎንደር ዞን ያገዛዙ ጦር የዞኑ የብልጽግና አመራሮችን አጅቦ ከደብረ ታቦር ከተማ ወደ ወረታ ከተማ በጉዞ ላይ ሳለ የፋኖ ኃይሎች አለም በር አካባቢ ውጊያ እንደከፈቱበትም አሳውቀዋል። ቅዳሜ ሚያዝያ 4 ቀን 2018 ዓ.ም ከደብረ ታቦር የተነሳው ያገዛዙ ኃይል ወደ አለም በር ከተማ ሲቃረብ በተከፈተበት ውጊያ የብልጽግና አመራሮችን ጨምሮ የጦር አባላቱ ላይ ከፍተኛ ሰብአዊና ቁሳዊ ጉዳት እንዳደረሱበትም የፋኖ ኃይሎች አሳውቀዋል። ውጊያው በአካባቢው ተስፋፍቶ የቀጠለ ሲሆን በተለይም ኮሆና፣ አለምበር፣ ወንበር ተራራ፣ ብቅታ እና ውጪ ተራራ፣ አይቼሽ፣ ወርቅ ሜዳና ደረቅ ወደብ ድረስ ከባድ ውጊያዎች መፈጸማቸውን የፋኖ የመረጃ ምንጮች ተናግረዋል። በውጊያው በበርካታ ያገዛዙ የመከላከያ አባላት ላይ የአካል ጉዳት ሲደርስባቸው ከፋኖ ኃይሎችም ጉዳት መድረሱ ተዘግቧል። የተማረኩ የአገዛዙ ወታደሮች መኖራቸውም ተሰምቷል። በተያዘም በደብረ ታቦር ከተማ ስር በሚገኘው ደብረ ታቦር ኢየሱስ ወርቅ አምባ ሜዳ እና ደብረ ሲና አካባቢ በሚገኘው የአገዛዙ ጦር ላይ የፋኖ ኃይሎች ውጊያ መክፈታቸውን አሳውቀዋል። በሸዋ ቀጠና ሚያዝያ 24 ቀን 2018 ዓ.ም በፋኖ ኃይሎችና በአገዛዙ ኃይሎች መካከል ሰፊ ቀጠናዎችን የሸፈነ ውጊያ መደረጉን የፋኖ ኃይሎች አሳውቀዋል። በቀጠናው አንጾኪያ፣ ገምዛና ዳዋ ወረዳዎች ላይ በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የዜና ምንጫችን ተናግሯል። ምርጫ ስምሪ ላይ በነበሩ የመንግስት ኃይሎች ላይ ጥቃት አደረሰን ሲሉ የፋኖ ኃይሎች አሳውቀዋል። በተለይም ኩሬ ገደል፣ ሸመዳበስ እና እሁድ ገበያ እንዲሁም ግሾጌና በአካባቢው በተደረገ ውጊያ በርካታ የአገዛዙ ጦር አባላት ጉዳት ደርሶባቸዋል ሲሉ የፋኖ ኃይሎች ይፋ አድርገዋል። ይህ በእንዲህ እንዳለ በሰሜን ወሎ ዞን ቆቦና ላስታ አካባቢ በተደረገ ውጊያም ጉዳት መድረሱን የዜና ምንጮቻችን አረጋግጠዋል። በናጎት ወረዳ ዥጣ ወንዝ አካባቢ በላስታ ድቦ ቀጠና እንዲሁም በቆቦ ተኩለሽና ቀዩ ጋራ በተደረጉ ውጊያዎችም በሁለቱ ተፋላሚ ኃይሎች ላይ ጉዳት መድረሱ ታውቋል። አገዛዙ የጠራቸው ስብሰባዎችም ተበትኗል ሲል የአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ አሳውቋል። በዚህ የፋኖ ኃይሎች በምርጫ ስምሪት ላይ በነበሩ የመንግስት ኃይሎች ላይ ጥቃት አደረስን ሲሉ ያገዛዙ ኃይል በበኩሉ ምርጫ በማካሄድባቸው አካባቢዎች ሰራዊት የማሰማራባቸው ሊሆኑ ይችላሉ ሲል አውጇል። ለዚህም በየምርጫ ክልሉና የምርጫ ጣቢያዎች ጠንከር ያለ የሰው ኃይል በማስገባት ምርጫን በአስተማማኝ መልኩ እወጣዋለሁ ሲልም ተሰምቷል።
የምርጫ ቦርድ የመራጮች መዝገባ ተጠናቋል ከተባለ ከሳምንት በኋላም በየስፍራው ማዳበሪያ አታገኙም፣ ሕክምና ትከላከላላችሁ ወዘተ በሚል ማስፈራሪያ ዛሬም የምርጫ ካርድ አርሶ አደሮቹ እንዲወስዱ እየተገደዱ እንደሚገኙም ለማወቅ ተችሏል።